ይሄን ቪዲዮ ሳይ በጣም ልቤ ተነክቷል። ምናልባት ይሄን ቪዲዮ ሁላችንም ኮፒ ሊንክ እና ሪፖስት እያደረግን ለቪዲዮ ጉልበት ሆነ ምናልባት ተጽዕኖ መፍጠር የሚችል ቪዲዮ ሊሆን ስለሚችል ሁላችንም የድርሻችንን እንወጣ። ቀጥታ ወደ ቪዲዮ። መማር ጥቅሙ ምን ላይ ነው? የመማር ጥቅሙ ምንድን ነው? በኢትዮጵያ ኮንቴክስት በተለይ የመማር ጥቅሙ ምንድን ነው? መማር ጥቅሙ ድሃ ለመሆን ነው? ጎዳና ለመውጣት ነው? የጎዳና ተዳዳሪ ለመሆን ነው? መስመር ላይ ለመውጣት ነው? ሲታመሙ ገንዘብ ለመለመን ነው? መማር ጥቅሙ ምንድን ነው? መማር ጥቅሙ በኢትዮጵያ ኮንቴክስት እድሜያችንን በሙሉ በትምህርት አሳልፈናል። ይኸው እኔ እንደምታውቁኝ የመጀመሪያ ዲግሪን ስጨርስ ይሄን እመስላለሁ። የመጀመሪያ ዲግሪን የዶክተሬት ዲግሪን ስጨርስ ይሄን እመስላለሁ። በጣም ወዝ ነበር፣ የሰውነት መልክ ያምር ነበር፣ ውበታም ነበረው። ይሄን እንደምታዩት የመጀመሪያ ዲግሪን ስመረቅ የነበረው የምረቃን ስርዓት ነው፣ የምረቃን ፎቶ ነው እንደምታዩት። ከዚያ ከተመረቁ በኋላ ማህበረሰቤን አገለግላለሁ ብዬ ተወሰነ ከሰራሁ በኋላ አሁንም የበለጠ ማህበረሰቤን ማገልገል አለብኝ፣ ለዚህም ስፔሻላይዝድ ማድረግ አለብኝ አልኩና ይሄው ስፔሻላይዝድ አድርጌ በጣም የምወደው ዲፓርትመንት የቀዶ ሕክምና ስፔሻሊቲ ተማሪ የቀዶ ሕክምና ስፔሻሊስት ሐኪም ሆኑ። ከዚያም ማህበረሰቤን በሚገባ በምችለው መልኩ በሚገባ እያገለገልኩ እገኛለሁ። የሚያውቀኝ ማህበረሰብ ይመስክርብኝ። እኔ ስራዬን በአግባቡ ካልሰራው በአግባቡ እየተወጣው ካልሆነ የሚያውቀኝ ማህበረሰብ ምስክር ይሆንብኝ። እኔ ስራ እንድሰራ የሆነ ሰው አይደለም ማኔጅ የሚያደርገኝ ወይም ሊድ የሚያደርገኝ፣ ስራው ራሱ ሊድ ያደርገኛል። ስራው ራሱ ይገዛኛል። ምክንያቱም አንድ ቀዶ ሕክምና የሚያስፈልገው ኬስ ቀዶ ሕክምና ካልሰራለት ምን እንደሚሆን ስለማውቀው። ነገር ግን ይህን ሁሉ ትምህርት ተምረን ይህን ሁሉ ትምህርት ተምሬ ለቤተሰቤ ምን አተረፍኩ? ለማህበረሰቡ ምን አተረፍኩ? ለአካባቢ ለህዝብ ምን አተረፍኩ? እስኪ ንገሩኝ። መጽሐፍ ምን ይላል መሰላችሁ? ሐዋርያት ስራ ላይ እንደምታነቡት ሐዋርያት ስራ ምዕራፍ 1 ቁጥር 8 ላይ ተጽፎ ሁላችሁም እንደምታነቡት ሐዋርያት ባልጸና ሰውነታቸው ወይም እምነታቸው ሳይጸና ወጥተው ቢያስተምሩ ጦርነቱ፣ ዱላው፣ በትሩ ሲመጣባቸው እንዳይክዱ መንፈስ ቅዱስን እስኪቀበሉ በኢየሩሳሌም እንዲቀመጡ ነበር የተፈቀደላቸው። በዚያ መንፈስ ቅዱስን ከተቀበሉ በኋላ ግን በኢየሩሳሌም፣ በይሁዳ፣ በሰማርያና በዓለም ሁሉ ተሰማርተው እንዲሰብኩ ተሰደዋል። ጸንተዋል። የዛን ጊዜ ጸንተዋል። እዚህ ጋር እንድታስተውሉልኝ የምፈልገው የወንጌል ለመስበክ አይደለም። እንድታስተውሉልኝ የምፈልገው መጀመሪያ ለውጥ ኢየሩሳሌም የተባለ ቤተሰብ ነው፣ ፋሚሊ ነው። ይሁዳ የተባለ አካባቢ ነው። ሰማርያ የተባለ ደግሞ ዓለም ነው። ዓለም ሀገር ነው ሰማርያ የተባለ። ስለዚህ ለውጥ የሚኖረው ከቤተሰብ ነው። ከራስ ከቤተሰብ መጀመሪያ ራስን ትለውጣለህ፣ ከዛ ቤተሰብን ትለውጣለህ፣ ከዛ ማህበረሰብን፣ ከዛ ሀገር እያልክ ትሄዳለህ። ራስህ በድህነት አረንቋ ውስጥ ተቀምጠህ ለሌላ ሻማ ሆናለሁ ማለት ምን አይነት ብፁዕነት ነው? ይህ አይነት አካሄድ ትክክል አይደለም። በጣም የተሳሳተ አካሄድ ነው። የተባልከው ለእርካታ ነው የምትለኝ ከሆነም ተሳስተሃል። በነገራችን በዚህ ምድር የምማረው ዓለማዊ ትምህርት ለስጋዬ እንጂ ለነፍሴ አይደለም የተማርኩት። ለስጋዬ ነው። በዚህ ዓለም ለሚያስፈልጉኝ ነገሮች ነው የተማርኩት። ለነፍሴ ከሆነማ ለምን ዓለማዊ ትምህርት እደፍማለሁ? ወደ መንፈሳዊ ትምህርት ልሄድ እንጂ ወደ እግዚአብሔር ቤት ነው መሄድ ያለብኝ እንጂ። በጣም ደስ የሚለው ነገር የጤና ትምህርት ከእግዚአብሔር ጋር ያለው ኮኔክሽን በጣም የተቆራኘ ነው። ከቤተክርስቲያን ጋር ያለው ኮኔክሽን በጣም ግንኙነቱ በጣም የሚገርም ነው። ምክንያቱም ክርስቶስ ሲመጣ የሚጠይቀኝ ደዌኩ ሐወዝክሙኒ ደዌኩ ወይ ሐወዝክሙኒ፣ ታመሜ ጠይቃችሁኛል፣ ታመሜ አልጠይቃችሁኝም የሚል ጥያቄ ጠይቀናል። ለዚያ ነው ባለሙያው ደከመኝ ሰለቸኝ ሳይል የሚኖረው ይህን ቃል በማሰብ እንጂ የእናንተን ድለላ እርካታ የሚል ድለላ ተቀብለው እንዳይመስላችሁ። እርካታ የሚለው የህሊናን እርካታ አይደለም ወገን፣ ቤተሰብ የህሊናን እርካታ አይደለም። በሰማያዊ የማገኘውን እርካታ ነው። በሰማያዊ መንግስት በእግዚአብሔር ቤት የማገኘው እርካታ በየኩሉ ይሮን ያለ ነው። እና ያንን አመታችሁ እኛ ልትሰብኩን ትፈልጋላችሁ። እኛ ከዛ በላይ ፈትፈተን እናስተምራችኋለን። ይህን ለመደለል እኛን አትሞክሩ፣ አያስፈልግም። በቃ በዚህ ምድር የተማርኩት ትምህርት መንግስት ካሪኩለም ቀርጾ ያስተማረኝ ትምህርት ስጋዊ ፍላጎቴን እንዳሟላልኝ ነው። አንዴ ስጋዊ ፍላጎቴ እንዲሟላልኝ ነው። ስጋዊ ፍላጎቴ ካልተሟላልኝ ምን ትርጉም አለ? ነገ ስታመም ወጥቼ እየለመንኩ ስንት ባለሙያዎች ናቸው በልመና እየታከሙ ያሉ? እስኪ ስንት ባለሙያ ነው በልመና
እየታከመ ያለ አካባቢው የሚያክመው ባለሙያው ራሱ ሳይታከም ይደንቃል እኮ ይደንቃል። በጣም ይገርማል። አሁን የቀዶ ሕክምና ስፔሻሊስት ሐኪም ሆንኩ አይደል? ኔክስት ሰብ ስፔሻሊስት መሆን እፈልጋለሁ። መማር እችላለሁ ወይ? እውነት መማር እችላለሁ? በፍጹም አልችልም። ጠይቁ እስኪ እየተማሩ ያሉትን ልጆች እስኪ ሄዱና ጠይቋቸው እስኪ። 2-3 እንግዲህ ስፔሻሊስት ሐኪም ሆነው 2-3 ነው አንድ ዶርም እንደ ሃይ ስኩል ተማሪ አይደል እንደሆነው እየተማሩ ያሉ። አያሳዝንም? ይሄ አያሳዝንም? ሰው ማህበረሰቡን ለመርዳት በጣም እየተቸገረ ራሱን ይሄ የማይባል ውጥረት ውስጥ ከቶ መማር አለበት። እንዲጎበዝ ማሰብ አለ። እንደዚህ ማሰብ ትዳር እኮ የማያገባውማ በጣም ማዕቱ ነው። አሁን የማያገባው በዚህ ምክንያት ማዕቱ ነው። ምክንያቱም ለልጆቹ የሚያስተምርበት የለም፣ ልጆቹን የሚያስተምርበት የለም፣ የሚያሳድግበት የለም። መማርማ እንደውም ቅንጦት ነው። አሁን ማግባት እነዚህ በጣም ነሰሳሪ የሆኑ ነገሮች ራሱ ይተተው እና እርካታ የሚለውን ቃል በጣም እኛን ለመሸወድ እኛን ለመደለል አትሞክሩ እባካችሁ። በእኛ ፊት በእኔ ፊት እንዳትሉኝ፣ እርካታ እንዳትሉኝ እባካችሁ። ማንኛውም የፖለቲካ ቃል እኔ ባለሁበት ፊት እርካታ እንድለኝ አልፈልግም እባካችሁ። ይሄ መልእክቴ ነው።